የሩሲያና የዩክሬን ጉዳይ አሁን ላይ ደርዙ እየሰፋ አሜሪካንንም እያካተተ ነው። የሁለቱ ሀገራት ትኩሳት ወደ ሶስት ሀገራት ትኩሳትነት እየተቀየረ ነው። የአሜሪካው መሪ ትራምፕ ሁለት የኒኩሌር ሰርጓጅ መርከቦችን ወደ ሩሲያ አስጠግተዋል። ዩክሬን በበኩሏ ከነ አሜሪካ በሚሰጧት ረጅም ርቀት ሚሳኤሎች ሩሲያ ላይ ብልጭ ድርግም የሆነ ጥቃትን እየፈጸመች ነው። ባለፉት ቀናት በሩሲያ የነዳጅ ማጣሪያዎች ላይ የፈጸመቻቸው ጥቃቶች ግን ኮትሮ ከፍ ያለ ነው ተብሏል። በዚህም ፑቲንና ሩሲያ ክፉኛ ተቆጥተዋል። ሰፊ የማጥቃት ዘመቻም ጀምረዋል። ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜም ሎዛቮ የተሰኘችውን ትልቅ ከተማ እንዳትሆን አድርገው ደብድበዋል። አሁንም ከገባችበት አጣብቂኝ ፋታ ያላገኘችው ዩክሬን እጅግ ግዙፍ የሆነውንና ከባድ ውድመት የሚያደርሰውን ቶማሃውክ የተሰኘውን ሚሳኤል አሜሪካ ትሰጣት ዘንድ ዜሌንስኪ ተማጽነዋል። ዶናልድ ትራምፕ ግን እስካሁን ሚሳኤሉን ለመስጠት አመንትተዋል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በበኩላቸው ከዚህ በኋላ የዩክሬን ረጅም ርቀት ሚሳኤል ሩሲያ መሬት ላይ ካረፈ ከአሜሪካ ጋር ከባድ ጸብ እንፈጥራለን ብለዋል። US President Donald Trump has signaled he is not yet ready to deliver US-made Tomahawk missiles to Ukraine during a meeting with Volodymyr Zelensky at the White House. The Ukrainian president came to Washington seeking access to the long-range weapons. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።